ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በርካታ ያሉ ስፖርታዊ ጥንቅሮችን ይዘናል። ለ100,000 ሰብስክራይበር ጥቂት ብቻ በቀረው በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ወደ ቤተሰቦቻችን ዛሬም በመረጃ ሰዓታችን ለእናንተ አስቀድመን የምናደርሳችሁ በባርሴሎና በኩል ሰፊ የዝውውር መረጃዎችን ይዘናል፣ ታደምጣላችሁ። ሪያል ማድሪድን ቤት እንሄዳለን። ከዝውውር ጋር በተያያዘና የቡድኑ ወሳኝና ቁልፍ ሰዎች እናነሳለን። በአጫጭር ስፖርታዊ መረጃዎቻችን በርከት ያሉ በዚህ ሰዓት ብትሰሟቸው ብለን የመራረጥናቸውን የዓለም ኮከቦችንም የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን እንዲሁም እናደርሳችሁናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ መረጃዎችን ይዘናል። በፕሪሚየር ሊጉ የተጠናቀቀ አንድ ዝውውር አለ፣ እናነሳዋለን። በቢግ ሲክስ በርካታ መረጃዎችን ይዘናል። ለአብነት ያክል በማንቸስተር ሲቲ በኩል የቡድኑ ሁለት ወሳኝና ቁልፍ ሰዎች በተለየ መንገድ እናነሳቸዋለን። በመረጃ ሰዓታችን ሲቲዝኖችም ስትቆዩ ታደምጣላችሁ። ቼልሲ ተጨማሪ ተጫዋች ለማስፈረም ከስምነት ደርሷል። ወጣቱን ተጫዋች እንነግራችኋለን። በቼልሲ የሚቀላቀለውን ተጨማሪ የሚጠበቁ ዝውውሮችንም እናነሳለን። በሊቨርፑል ጉዳይ የ24 ዓመቱን ተጫዋች ለማምጣት በሚደረገው ጥረት ላይ ምን አይነት እንቅስቃሴ ያለ እናደርሳችኋለን። ከዛ ውጪ ሊቨርፑል የዝውውር ጉዳይ ላይ የክንፍ አጥቂ ጉዳይንም እናነሳዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች ሆኖ እንደሚቀጥል ካሪክ የወሰኑበትን ሰው እናነሳለን። በዝውውር ጉዳይ በማንቸስተር ዩናይትድ ከክለቡ ሊለቁ የሚችሉ ተጨማሪ ተጫዋቾች አሉ። አርሰናል ተጫዋች ሊያስፈርም መሆኑን አረጋግጠናል። ፊርማውንም ያኖረ ተጫዋች አለ። ዛሬ በአርሰናል በኩል ስለ ተጫዋቹና በአርሰናል የሚጠበቁ ሁነቶችን በቡድን ዜና ጨምሮ እናደርሳችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩ። የ100,000 ሰብስክራይበር ጉዞአችን አጋር መሆናችሁ ግን ዛሬም እንዳይረሳ። በባርሴሎና እንጀምር። ባርሴሎና የዦዋ ካንሴሎን ኮንትራት ቋሚ ለማድረግ በሚያደርገው ጥረት ላይ አሁንም ስራዎችን አጠናክሮ ቀጥሏል። በነገራችን ላይ ባርሴሎናች አሁንም ዝውውሩን የመፈጸም ፍላጎታቸው ከፍ ያለ ነው። በእርግጥ ስምነቱ ገና አልተወሰነም። ባርሴሎናዎች ተጫዋቹን ለማስፈረም ከስምነት ደርሷል ከተጫዋቹ ጋር። ከክለቡ ጋር ግን እስካሁን ከስምነት አልተደረሰም። ከዚህ ጋር በተያያዘ ታማኝ የዜና ምንጮች በተለይም ተጫዋቹና ባርሴሎና በግል መስማማታቸውን ተከትሎ በሚቀጥሉ ጥቂት ቀናት ውስጥ የዝውውሩ ጉዳይ እልባት እንደሚያገኝ ይፋ አድርጓል። በባርሴሎና ከሚጠበቁ ዝውውሮች ውስጥ አንደኛው ነው የቀኝ ተመላላሹ። በእርግጥ ለሁለተኛ ጊዜ ነው በውሰት እየተጫወተ የሚገኘው። ከሲቲ መጥቶ ተጫውቷል። አሁን ደግሞ ከሂላል መጥቶ ነው ዦዋ ካንሴሎ በውሰት እየተጫወተ የሚገኘው። ምናልባት ትልቁ ልዩነት ባርሴሎና ብዙ ገንዘብ መክፈል አለመፈለጉ ነው። ሂላል ከፍ ያለ ገንዘብን መፈለጉ ለዝውውሩ መዘግየት እንደ ምክንያት እንደተወሰደም ይታወቃል። ለባርሴሎና መጫወት ለእኔ ትልቅ ክብር ነው ያለው ደግሞ ካሪም አዲየሚ ነው። ባርሴሎና የተቀላቀለው ጀርመናዊ አጥቂ ካሪም አዲየሚ ለባርሴሎና መጫወት ክብር ነው ሲል ተደምጧል። አሁን ለዓለም ታላቁ ክለብ ባርሴሎና እጫወታለሁ፣ ይሄ ለእኔ ትልቅ ክብር ነው ሲል የተደመጠው ካሪም አዲየሚ ስለ ያማል ያነሳውም በዛው ሀሳቡን ሲሰጥ ያማል አስደናቂ ተጫዋች ነው፣ ሜዳ ላይ በጥሩ ሁኔታ መጣመር እንችላለን ሲል ተደምጧል። ከባርሴሎና የቀደሙ ተጫዋቾችን የማን አድናቂ እንደሆነ ተጠይቀው አዲየሚ የኔ ምርጡ ሜሲ ነው፣ ነገር ግን ሮናልዲኒዮ ጎቾ ሲጫወት ማየት በጣም እወዳለሁ፣ እሱን አለመውደድ በጣም ይከብዳል ብሏል። በእርግጥ ሮናልዲኒዮ ጎቾ ፍጹም የተለየ ተጫዋች ነው። ምናልባት በብዙ መንገድ መከራከሪያ የማይነሳበት የኳሊቲ ጥራት ሮናልዲኒዮ ጎቾ ላይ አይተናል። ምናልባት በርካቶችም ስለመደገሙ እርግጠኛ አይደሉም የሮናልዲኒዮ ጎቾን የኳስ ክህሎት ደረጃና ምናልባት በእግር ኳስ ግን እንደ ሮናልዲኒዮ ጎቾ የሚያዝናናን ሰው ይመጣል ብላችሁ ታስባላችሁ? ኔይማር በተወሰነ መንገድ ያንን የሚመስል ፎርም ተመልክተንበት ነበር። ለማንኛውም ካሪም አዲየሚ ስሙን ስለነሳው በዛው እኛም እንጥቀሰው ብለን ነው። ኬሊያን ምባፔ ለፍሎሬንቲኖ ፔሬዝ በቀጣይ ወደ ቡድኑ መምጣት ከሚችሉ ተጫዋቾች ውስጥ እንደ አማራጭ ካማከራቸው ሚኬል ኦሊሴ ነው ይላል የጀርመኑ ተነባቢ ጋዜጣ ቢልድ ነው መረጃውን ይዞት የወጣው። ኬሊያን ምባፔ ባለሞንጫ የቡድን አጋሩ የነበረው ሚኬል ኦሊሴ በባርሴሎና አብሮት እንዲሆን ፍላጎት አለው። እናም በሪያል ማድሪድ 2 ዓመታትን ያለ ዋንጫ ግን በግል በጣም ስኬታማው ተጫዋች ኬሊያን ምባፔ ዋንጫውን ያነሱ ዘንድ በጣም ለቡድኑ ወሳኝ ካላቸው ተጫዋቾች ውስጥ አንዱ ሚኬል ኦሊሴ መሆኑን ለፔሬዝ ነግሯቸውን የተባለው። ኬሊያን ምባፔም በሪያል ማድሪድ ውስጥ ተደማጭነቱ ከፍ ያለ ነው። በፔሬዝ በጣም ከሚወዱት ተጫዋቾችም አንደኛው እንደሆነ ይታወቃል። ከዚህ ጋር በተያያዘ
በጣም ሪከርድ የሆነ ገንዘብ ሊያስወጣቸው ይችላል የተባለው የሚካኤል ኦሊሴ ዝውውር እስካሁን ይፋዊ ጥያቄ ባይቀርብበትም ግን ሪያል ማድሪዶች ሁኔታውን እየተከታተሉት እንደሆነ የሚዘነጋ አይደለም። ምናልባት ሪያል ማድሪድ ቤት ስላለን ኬሊያን ምባፔ ላይም ስላለን አንድ መረጃ እንጠቁማችሁ። 2 ተጫዋቾች ብቻ የዓለም ዋንጫ የአውሮፓ ሻምፒዮንስ ሊግን በተመሳሳይ የሊጋቸው ከፍተኛ ግብ አስቆጣሪ ሆነው የጨረሱት 2 ናቸው በታሪክ ኢሲዩቢ የተባለ የቀድሞ ፖርቱጋል ተጫዋች 1966 አሁን ደግሞ ኬሊያን ምባፔ በ2026 እንደሆነ ይታወቃል። ያለ አሰልጣኝ የሚገኘው የጣሊያን ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም እያነጋገረ እንደሆነ ይታወቃል። ጣሊያን ከቀናት በፊት አሰልጣኝ ፔፕ ጋርዲዮላን ማነጋገሯ ይታወቃል። በተጨማሪነት አሰልጣኝ ካርሎ አንቸሎቲንም እያነጋገሩ መሆኑን የፌዴሬሽኑ ቴክኒካል ዳይሬክተር ፓውሎ ማልዲኒ ይፋ አድርገዋል። ጣሊያን አሰልጣኝ ካርሎ አንቸሎቲ በአሁኑ ሰዓት ምንም እንኳን በብራዚል የረጅም ጊዜ ኮንትራት ቢኖራቸውም የጣሊያን ብሔራዊ ቡድንን መረከብ ፍላጎት እንዳላቸውና የሚገኙበት አማራጭ ካለ ጥረት አድርገዋል። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ለመሾም እንደማይቸኩሉና ትክክለኛው ሰው ሲገኝ ብቻም እንደሚሾሙ ነው የፌዴሬሽኑ ቴክኒካል ዳይሬክተር ፓውሎ ማልዲኒ ይፋ ያደረጉት። በዘንድሮ የዓለም ዋንጫ ወቅት የጨዋታ ማጭበርበር ተፈጽሟል የሚል ጥርጣሬ መኖሩ እየተነገረ ይገኛል። በዓለም ዋንጫ ላይ ያሉ የዘርፉ ባለሙያዎች ቡድኖች በተወሰኑ ጨዋታዎች ላይ 7 የጨዋታ ማጭበርበር ምልክቶችን አግኝተናል እያሉ ነው። ሙሉ የግኝቱ ሪፖርት ይፋ ባያደርጉትም የተወሰኑ ጥርጣሬዎች ግን መኖራቸው እየተነገረ ይገኛል። የደቡብ አፍሪካ ተጫዋች ዝዋኔ በመጀመሪያ ጨዋታ የተሰጠው ቢጫ ካርድ ላይ አንድ አቋማሪ ወይም አወራራዊ ተቋም ለስፔንና ኬፕ ቨርዴ ጨዋታ አቻ ውጤት ከ4 ሚሊዮን ዩሮ በላይ መቀበሉ፣ ቫር ፌራን ቶሬዝ ሳውዲ አረቢያ ላይ ያስቆጠረው ጎል ለመሻር 3 ደቂቃ በላይ መውሰዱ እንደ ጥርጣሬ ተቆጥሯል የተባለው። ይሁን እንጂ ፊፋ በዓለም ዋንጫ ወቅት ከውርርድ ጋር የተገናኘ ማጭበርበር ስለመከሰቱ የሚጠቆሙ ምልክቶች እስካሁን አላገኘውም እያለም ይገኛል። ቶማስ ሙለር ስለ ሊዮኔል ሜሲና የዳኝነት ውሳኔም በዛው ስላነሳ እሱን እንመልከተው። ከአርጀንቲና ጋር በነበረን ጨዋታ እየመራን ነበር። ሜሲ በትክክል አጠገቤ ነበር የቆመው። ኳሱ ከመሬት ተነስቶ እጅ ላይ ያረፈ፣ እጄም በነበረበት ተፈጥሮ አቋም ላይ ነበር። ዳኛ ወዲያውኑ ቢጫ ካርድ ሰጡኝ። ይህንን ያደረጉትም ሜሲ አጠገቤ ስለነበረ ብቻ እንጂ ሌላ የተፈጠረ ነገር አልነበረም እና ቶማስ ሙለር ሜሲና ዳኞች አድሎዋዊ ነገር አለ። ይሄ እርግጥ ነው። እኔም ስጫወት ሜሲ አጠገብ የሆኑ ላጠፋሁት ሌላ ጥፋት ራሱ ቢጫ ካርድ አይቼበታለሁ እያለ ይገኛል። ምናልባት ሜሲም ካነሳን ተጨማሪ እንደ መረጃ እንጠቁማችሁ። በእግር ኳስ ታሪክ የሊዮኔል አንድሬስ ሜሲን ያክል የግብ አስተዋጽኦ ያለው ተጫዋች የለም። ጎል ሲደመር አሲስት ማለት ነው። በአጠቃላይ ደግሞ ሊዮኔል አንድሬስ ሜሲ በ130 ጨዋታ ላይ በጨዋታ 10 ከ10 ሬቲንግ በማግኘት የምድራችን ቀዳሚ ተጫዋች ነው። እስከ 5 ያሉ ተጫዋቾች ቢደመር የሱ ላይ አይደርሱም። ሮናልዶ 38፣ ኔይማር 33፣ ሱዋሬስ 30፣ ሃሪኬን 26 ጊዜ 10 ከ10 ተሰጥቷቸዋል። ሜሲ ግን ብቻውን 130 ጨዋታ ላይ 10 ከ10 አግኝተዋል። ቃል ስፖርት ላይ ናችሁ ውዶቻችን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሰዓቱን አጫጭር ስፖርታዊ መረጃዎች በቃል ስፖርት ዩቲዩብ ቻናል እየተከታተላችሁ ነው። ለ100,000 ሰብስክራይበር ጥቂት ብቻ በቀሩት ቻናላችን ላይ ውድ አድማጮቻችን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉልን። ለ100,000 ሰብስክራይበር እንበቃ ዘንድ ይህን መረጃም ላይክ እያደረጋችሁ ተከታተሉን። በፕሪሚየር ሊግ ጥፍት ካሉ ተጫዋቾች እንጀምር መረጃችንን። ጃይደን ኩሉዙቭስኪ በጣም አስደናቂ የቶትናም ተጫዋች 14 ወር አልፎናል። ወደ ቤተሰቦቻችን ሜዳ ላይ ካየነው በጉዳት ምክንያት እንደሆነ ይታወቃል። አሁን ወደ ቶትናም አካባቢ እየወጡ ባሉ መረጃዎች መሰረት እንግዲህ ይሄ ጃይደን ኩሉዙቭስኪ ከጉዳት አገግሞ በግሉ እንቅስቃሴዎችን እያደረገ ነው። ምናልባት የሮቤርቶ ዲዘርቢን ቡድን በጊዜ ሊቀላቀል የሚችልበት እድል አለ። አስቶን ቪላ ተጫዋች ማስፈረሙን ይፋ አድርጓል። አስቶን ቪላ አሌሃንድሮ ጋርናቾን ከቼልሲ በረጅም ጊዜ ወይም በ1 ዓመት በሚቆየው ውሰቱ ለማስፈረሙን ይፋ አድርጓል። በአሰልጣኝ ኡናይ ኤምሬ የሚመራው አስቶን ቪላ ተጫዋቹን የመግዛት ግዴታ ባካተተ የ1 ዓመት የውሰቱን የገላቸው ያደረጉት። አሌሃንድሮ ጋርናቾ በውድድር ዘመኑ መጨረሻ የ4 ዓመት ኮንትራት የሚፈረም ይሆናል ተብሏል። በአስቶን ቪላ ቤት ጉዳዩን ለዓመት እናቆየው፣ የዓመት ሰው ይበለንና ማለት ነው። የዛሬ ዓመት ምናልባትም ቼልሲና አስቶን ቪላ ሊጠየቁበት የሚችሉ አይነት ዝውውር እንደሆነ ይታወቃል። ይህ ዝውውር ምክንያቱም በአውሮፓ እግር ኳስ ማህበር 2 ክለቦች በ45 ቀን ውስጥ ተጫዋች ከተሻሻጡ
ሂሳብ ይወራረዳል እንጂ እንደ ትርፍ አይቆጠረም። አስቶን ቪላ 117 ሚሊዮን ፓውንዱ እንደ ትርፍ እንዲቆጠርለት ጋርናቾን የምር በውሰት የወሰደው በዛ ምክንያት መሆኑ ከተረጋገጠ ከፍተኛ ቅጣት ቼልሲና አስቶን ቪላ እንደሚጠብቃቸው ግን ሳይዘነጋ ማለት ነው። ማንቸስተር ሲቲዎች በእርግጥ የታወቀ ነው ግን ይፋ አድርገዋል። ማንቸስተር ሲቲ እንግሊዛዊውን አማካይ ኤሊዮት አንደርሰንን በ5 ዓመቱ ለማስፈረሚያቸውን ያው በኦፊሻል ገጻቸው ላይ ዛሬ አሳውቀዋል። ኤሊዮት አንደርሰን ከፊርማው በኋላ ያለውን ባይሆን እንንገራችሁ። ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱ ነው፣ ያላቸውም ስብስብ ድንቅ ነው የሚለው አዲሱ ፈራሚ ማንቸስተር ሲቲ ሊያስፈርመው እንደሚፈልግ ሲሰማ ለማምራት ቁርጠኛ እንደነበረ ተናግሯል። ራሱን በትልቅ ደረጃ መፈተሽ እንደሚፈልግ የገለጸው አንደርሰን የቀድሞ የኖቲንግሃም ፎረስት ተጫዋች ነበረ። ኤሊዮት አንደርሰን ማንቸስተር ሲቲ ያንን እድል ስለሰጠኝም አመሰግናለሁ ብሏል። ማንቸስተር ሲቲ ዋንጮችን ለማሸነፍና በትልቅ ደረጃ ለመፎካከርም የተገነባ ቡድን ብሎታል። ማንቸስተር ሲቲ ለተጫዋች ዝውውር 135 ሚሊዮን ዩሮ እንደከፈለበት የሚዘነጋ አይደለም። በቀጣዩ ውድድር ዓመት በማንቸስተር ሲቲ በትልቅ ደረጃ ከሚጠበቁ የአማካኝ ስፍራ ተጫዋቾች አንዱም እንደሆነ ይታወቃል። ያው ዝውውሩ ቀድሞም የተጠናቀቀ ነው። ሲቲ ግን ዛሬ በይፋ ተጫዋቹን ማስፈረማቸውን እንዲያሳውቀዋል። የሪያል ማድሪድ ትኩረትን የሳበ የወቅቱ መነጋገሪያ የነበረው ተጫዋች እንደሚታወቀው ሮድሪ እንደሆነ ይታወቃል። ለሲቲ ደጋፊዎች ቀደም ባለው ጥንቅራችን ጉዳት እንዳጋጠመው ቀዶ ጥገና እንደሚያስፈልገው ነግረናቸዋል። የሊቨርፑሉ አሰልጣኝ አንቶኒ ኢራኦላ ሮድሪ የቡድኑ ጥቅም የሚያስቀድም ተጫዋች በሚል የእኔ ፍልስፍና ልክ እንደ ሮድሪ ነው እያሉ ነው ሮድሪን ያወደሱት። ሮድሪ በዓለም ዋንጫው ጎል አላገባም፣ አመቻችቶ አላቀበለም። ይሄ የታወቀ ነገር ነው። ነገር ግን የውድድሩ ምርጥ ተጫዋች ሮድሪ እንደሆነ ይታወቃል። የሲቲው አማካኝ የጥራቱን ደረጃ በደንብ ያየንበት ይመስለኛል። በእርግጥ የሲቲው ሮድሪ ጥራት የለውም ሳይሆን ሞር በአጭር ጊዜ የተዘጋጀ ውድድር ነው። የዓለም ዋንጫ ጥቂት ጨዋታ ብቻ የሚደረግበት ነው። በእነኛ አጭር ጊዜ ውስጥ ብዙ ነገር መወሰን ይፈልጋል። ትልቅ ኳሊቲ ይፈልጋልና ሮድሪን ማንነት በደንብ ያሳየ የሚመስል የዓለም ዋንጫ ነበረና የሊቨርፑል አለቃ አንቶኒ ኢራኦላ የኔ ፍልስፍና እንደ ሮድሪ ነው ብለው ሮድሪን አነጻጽሯል። ሁልጊዜም ለቡድን ጥቅም ቅድሚያ መስጠት አለበት የሚሉት አሰልጣኙ እናም እሱ ለሁሉም ቡድን ለሚጫወትበት ለሲቲም ለብሔራዊ ቡድኑም ጥቅም የሚሰጥ በሚለው ወድሰውታል። ፊል ፎደን በኤንዞ ማሬስካ ስር እንግዲህ ኮንትራቱን አራዝሟል። በእርግጥ በቃል ደረጃ ከስምነት የደረሰው ቆየት ብሎ ነበረ። አሁን ለፊርማውን አኑሯል። በኤንዞ ማሬስካ ቡድን ውስጥም በተመለከተ ምልከታውን አጋርቷል። ከኤንዞ ማሬስካ ጋር የመጀመሪያውን ሲዝን ለመጀመር ጓጉቻለሁ ብሏል። ከኤንዞ ማሬስካ ጋርም ጥሩ ግንኙነት አለን የሚለው ፊል ፎደን ከኤንዞ ማሬስካ ጋር መስራትም በጣም አስደሳች ነው ብሏል። በልምምር ላይም በጣም ጥሩ ጊዜ አብረን ያሳልፈናል ብሏል። እሱ ክለቡን የሚያሰለጠንበት የጨዋታ ፍልስፍናው ሁሉ ነገሩን ወድጃለሁ። በተለይም ደግሞ ኳስን ተቆጣጥሮ የሚጫወት ቡድን መገንባት ይወዳል። ያ እንደዚህ አይነት ጨዋታዎች ደግሞ ለእኔ በጣም ይመቹኛል ብሏል። እናም በእርግጠኝነት በየጨዋታው ቡድኑን ማገዝ የምችልበትን አቅም አውጥቼ እንድጫወት አዲሱ አለቃችን ኤንዞ ማሬስካ የጨዋታ ፍልስፍናው ይረዳል እያለ ነው። በሲቲ እስከ 30 ኮንትራቱን ያራዘመው ፊል ፎደን ቼልሲ ተጨማሪ ተጫዋች ለማስፈረም ከስምምነት ደርሷል። 38 ተጫዋች በዋናው ቡድን የያዘ የመጀመሪያ ፕሪሚየር ሊግ ክለብ ነው በዚህ ዓመት። ይሄኛው እንኳን ለዋናው ቡድን አይደለም። የምዕራብ ለንደኑ ክለብ ቼልሲ ከአሜሪካ ታዳጊ ተጫዋች ለማስፈረም ነው ከስምምነት የደረሰው። ሰሞቹ የ15 ዓመቱን ታዳጊ ቤንጄ ፍላወርስ ከዳግላስ እግር ኳስ ክለብ ለማስፈረም ተስማምቷል። ተጫዋቹ 18 ዓመት ሲሞላው ቼልሲን እንደሚቀላቀል ይፋ ተደርጓል። ዳላስ ከዝውውሩ $3 ሚሊዮን ሲያገኝ የሚያሳየው እንቅስቃሴ ላይ መሰረት አድርጎ ሂሳቡ እስከ $10 ሚሊዮን አካባቢ ይደርሳል ተብሎ ይጠበቃል። ተጨማሪ $7 እንደማለት ነው። ሰማዮቹ በአሜሪካ ካሉ ታዳጊዎች መካከል አንዱን አስፈረመናል የሚል መግለጫ ነው የወጡትና ቼልሲ የማስፈረም ፖሊሲው ለዋናው ቡድን እንዳለ ሆኖ ለታዳጊና ወደፊት የሚገለገለባቸውን ተጫዋቾች በማስፈረም ሂደት ላይ እንደዚሁ ተጠምዶ ይገኛል። በዝውውር መስኮቱ ላይ ወደ ቤተሰቦቻችን የቼልሲ እንቅስቃሴ ማምጣት ብቻ አይደለም፣ ከክለቡ የሚያስወጣቸውን ተጫዋች ጎን ለጎን አሉ። ለአብነት ያክል የክሪስታል ፓላሱን ተጫዋች ላክሮክሳን ለማምጣት በሚደረገው ጥረት ላይ ማለት ነው ማክሰንስ ላክሮክሳን የፍራንሱን ተከላካይ ለማምጣት በሚደረገው ጥረት ላይ የሚለቀው ተጫዋች ሊኖር ይችላል፣ የዝውውር አካል አድርገው ማለት ነው። ምናልባት እንደ አክሰል ዲሻሽ ያለ ተጫዋች ከቼልሲ እንዲወጣ ይፈለጋልና በቼልሲ በኩል የዝውውር አካል ሊያደርጉት ፍላጎት አላቸው ተብሏል። በሁለቱ መካከል የሚደረገው ድርድር በመረ ደረጃ ከስምምነት የደረሱበት ነው እና ዝውውሩ ሊፈጸም
የሚችልበት በጣም ሰፊ እድል አለ። በተለይም የአክሰል ዲሳሴ ደግሞ ዝውውር ውስጥ የሚካተት ከሆነ ፓላሶች ዝውውሩን ሊስማሙ የሚችሉበት በጣም ሰፊ እድል አለ እየተባለ ይገኛል። ዘ ቴሌግራፍ ነው መረጃውን ዛሬ በፊት ገጹ ላይ ይዞት የወጣው። ተከታትለን እናመጣዋለን። ሊቨርፑል መረጃዎቹን በስፋት አሁን እያሰባሰበ የሚገኝበት ተጫዋች ማግነስ አክልቹ ነው። በጣም አስደናቂ ተጫዋች ነው። ምናልባት አስታውሳለሁኝ ከዛሬ 2 ዓመት በፊት ይህንንም ተጫዋች በሞናኮ ሳለ እንዲሁ እንዳትረሱት ብለን ልክ እንደ ዩናይትዱ ተጫዋች ጋብርኤል ቢያንቼሪ ሁሉ ስሙን ካነሳናቸው ታዳጊ ተጫዋቾች ነበር። አሁን 24 ዓመት ደርሷል። ፈረንሳይ ክንፍ አጥቂ የበርካቶችን ቀልብ ስቧል። ፓሪሰን ጀርሜን በግል እንደተስማማ ይታወቃል። ተጫዋቹን የግሉ ለማድረግ ከሞናኮ ጋር ብቻ ነው የሚቀረው በዝውውር ሂሳብ ላይ። ሞናኮዎች የሚፈልጉት ገንዘብ አለ። ወደ 34 ሚሊዮን ፓውንድ በላይ ይፈልጋሉ። ሊቨርፑሎች ይህን ገንዘብ ሊከፍሉት እንደሚችሉ ነው ስካይ ስፖርት እያስነበበ የሚገኘው። በተጫዋቹ ወቅታዊ ብቃት ላይ በጣም ደስተኛ ናቸው ተብሏል። በቀጣይ ሊቨርፑል የሚጠብቀው ተጫዋቹን ማሳመን ሂደት ላይ ነው። ተጫዋቹን የሚያሳምኑ ከሆነ ለማግኘት ከሞናኮ ጋር የተጠየቀውን የዝውውር ሂሳብ ሊከፍል ይቻላል። ምናልባት የፓሪሰን ጀርሜን አንዱን መዘግየት በዚህ ዝውውር ላይ በቡድን ውስጥ እንደ ባርኮላ ያለ ተጫዋች ዲዘር ዱ እያሉ ተጨማሪ የማምጣት እቅድ አይኖረውም። ሞር ይህንን ተጫዋች የማምጣት እቅድ ያላቸው በተለይም ብራድሌይ ባርኮላ ከፓሪሰን ጀርሜን የሚወጣ ከሆነ ነው። ሊቨርፑሎች የዚህን ተጫዋች ዝውውር ለመጨረስ ከፍተኛ የሆነ ጥረት ያደርጋሉም ተብሎ ይጠበቃል። ሌላኛው አማራጫቸው ነው። በብራድሌይ ባርኮላ ጉዳይ ላይ ብራድሌይ ባርኮላ በሊቨርፑል አሁንም በጣም ተወዳጁና ተመራጩ ተጫዋች ነው። ባርኮላ ከሊቨርፑል ጋር በመያያዙ ጉዳይ ላይ ግን ምንም አይነት ድርድር አልተካሄደም። በባርኮላና በፓሪሰን ጀርሜን እና በሊቨርፑል መካከል ምንም አይነት ድርድር አልተካሄደም፣ ውይይቶች አልተካሄዱም። ነገር ግን በፓሪሰን ጀርሜን በኩል በጣም ከፍተኛ የሆነ ገንዘብ ይፈለጋልና በዚህ ምክንያት እስካሁን አንድም ያነጋገረ ክለብ የለም፣ ሊቨርፑልን ጨምሮ ማለት ነው። ወቅታዊ ጉዳዩን እናንሳው ብለን ነው። ከዛ ውጪ ባለፉት 10 የውድድር ዓመታት ውስጥ ሊቨርፑል ወደ 784 ጎል አስቆጥሯል። በሲቲ ብቻ ነው የሚበለጠው። በጣም ጥራት ያለው የፊት መስመርን በመገንባት የሚታወቀው ሊቨርፑል ዘንድሮም በጣም ጥራት ያለው የፊት መስመር ለመገንባት የሚደረገው ጥረት ላይ ነው። የፊት መስመሩን ለመገንባት አሁንም ዝውውሮች ላይ ትኩረት አድርገው የሚገኙት በእንግሊዝ ብሔራዊ ቡድን ጥሪ ቢደረግለትም በመደበኛዎቹ ጨዋታዎች ላይ በተለይም እስከ ደረጃ ጨዋታው ድረስ በተጠባባቂ ወንበር ላይ ከረመ። የመጨረሻው ጨዋታ ላይ ደረጃው ላይ ደግሞ በጉዳት ምክንያት ያመለጠው ኮቢ ሜኖ በማንቸስተር ዩናይትድ ግን የቡድኑ ወሳኝ ተጫዋች እንደሚሆን ነው ቤን ጃኮብስ ያረጋግጠው። ለዩናይትድ ቅርበት ያላቸው ምንጮችን ዋቢ ያደረገው ቤን ጃኮብስ ኮቢ ሜኖ በሚቀጥለው የውድድር ዘመን ከአዲስ ፈራሚዎች ጋር በመሆን የአማካኝ ክፍሉ ቁልፍ ተጫዋች ሆኖ በማንቸስተር ዩናይትድ ይቀጥላል ብለዋል። ቤን ጃኮብስ ዛሬ በነገራችን ላይ በጣም ሰፊ ሀሳቦችን ነው በዩናይትድ ዙሪያ ያነሳው። ለአብነት ያክል ማርከስ ራሽፎርድን በእርግጠኝነት የግል ምልከታውን ሲያጋራ እና ካለውን መረጃ ተነስቶ ራሽፈርድ በዩናይትድ ይቀጥላል ብለዋል። ራሽፈርድን በዚህ ሰዓት ለማስፈረም የባርሴሎና እንቅስቃሴ በጣም ዝግ ያለው ነው እና የመፈጸም እድሉ በጣም ዝቅተኛ ነው። ስለዚህ በማንቸስተር ዩናይትድ ራሽፈርድ የሚመቀጠል እድል አለው። ያም ይሆን ከሆነ ምንም ጥያቄ የለውም። በማንቸስተር ዩናይትድ ቤት የግራ ክንፍ አጥቂ ነገር የሚታሰብ አይደለም ማለት ነው። ዩናይትድ ካስፈረማቸው ተጫዋቾች አንዱ የሆነው ዩሪ ቲልመንስ ከማይክል ካሪክ ጋር ውይይት ማድረጉን ተናግሯል። በማንቸስተር ዩናይትድ ከመምጣቱ በፊት ከማይክል ካሪክ ጋር ውይይት ማድረጉን ያረጋገጠው ዩሪ ቲልመንስ አሰልጣኙ ፍጹም የተረጋጋ ነው ብሏል። በነገራችን ላይ ማይክል ካሪክ በጣም ከተረጋጉ ወይም ረጋ ካሉ አሰልጣኞች ውስጥ ይጠቀሳል። ብዙ ጊዜ ይሄ ምንድነው የሜዳው ጠርዝ ላይ ሆኖ በብዙ የእጅና የእግር እንቅስቃሴ ወይም ከዳኞች ጋር ብዙ በመከራከር የሚታወቁ አይነት አሰልጣኝ ነው። ለአብነት ያክል ጆዜ ሞሪኖን እናውቃቸዋለን። በጣም ተናጋሪ የሚባሉ እነ ፈርጉሰንም ቢሆኑ በእያንዳንዱ ቅጽበት እንቅስቃሴዎች ይታወቃል። የካሪክ ግን በጣም የተረጋጋ ሰው እንደሆነ ይታወቃል በዚህ ረገድ። እናም ያንን ነገሩ በጣም እንደገዛው ተናግሯል። በእውነት በጣም የተረጋጋ ነገሮችን ቀላል በሆነ መንገድ የሚፈታና በማንቸስተር ዩናይትድ ለመምጣት ምክንያት ከሆኑ ሰዎች ውስጥ በጣም በማሳመን ደረጃ ካሪክ ነው ብሏልና ከአሰልጣኙ ጋር ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ ብሏል። ያው በዩናይትድ መለያውን ለብሶ ለመጫወት በጣም እንደጓጓ በተናገረበት ጋዜጣዊ መግለጫው ላይ ጄጄ ጋብርኤልን በተመለከተ ተስፈኛው ታዳጊ ጄጄ ጋብርኤል በማንቸስተር ዩናይትድ ዋናው ቡድን ጋር የቀድሞ ውድድር ዘመን ዝግጅት እያደረገ እንደሆነ ይታወቃል። በዚህ ሳምንት ከማንቸስተር ዩናይትድ ዋናው ቡድን ጋር ጨዋታ ያደርጋል ተብሎ ይታሰባል። ታዳጊ ዋናው ቡድን ዘግይቶ በመቀላቀሉ ምክንያት ባለፈው ሳምንት እንግዲህ ማንቸስተር ዩናይትድ ወደ ፊላደልፊያ ባቀና የቡድን ስብስብ ውስጥ አለመካተቱ ይታወሳል።
ሆኖም በዚህ ሳምንት በቂ ዝግጅት በማድረጉ ለወዳጅነት ጨዋታ ወደ ኖርዌይ በሚያቀነው የቡድን ስብስብ ውስጥ ይካተታል ማለት ነው። በርካታ ዩናይትዳውያን ይህን ተጫዋች ለማየት በጣም በብዙ ጓግተውለታል፣ ጄጄ ጋብርኤልን ማለት ነው። በነገራችን ላይ የማንቸስተር ዩናይትድ የወደፊቱ ትልቅ ተስፋ ከተባሉ ተጫዋቾች ውስጥ አንደኛው ነው። በእርግጠኝነት ፕሪሚየር ሊጉ ላይ እንደነ ማክስ ዶማን እንደነ ሪዮ ንጉማ በጣም አነጋጋሪው ተጫዋች ይሆናል ተብሎ በዩናይትድ ተስፋ ተጥሎ እየተጠበቀ ያለ ተጫዋች ነው። ለቅድመ ውድድር ዘመን ዝግጅት ወደ ኖርዌይ የሚያቀነው የማንቸስተር ዩናይትድ ስብስብ ይፋ ሲደረግ ግብ ጠባቂ ቶም ሂተን፣ ዶርሚት ሚ፣ ራዴክ ቬቴክ ሆኗል። ሴን ላመንስ እረፍት። በተከላካይ ስፍራ ላይ ወደ ቤተሰቦቻችን ሃሪ አማስ፣ ዳን አርመር፣ እነ ዶርጉ፣ እነ ሃይደን ኤቨን፣ እነ ካምሰን፣ እነ ሃሪ ማጓየር፣ ሉክሾ፣ ሌኔሮ ሄደዋል። አማካኝ ስፍራ ላይ ቶቢ ኮይለር፣ ጃኮብ ዴቪን፣ ጃክ ፍሌቸር እና እንደዚሁም ታይለር ፍሌቸር የቀድሞ የማንቸስተር ዩናይትድ ተጫዋች ዳረን ፍሌቸር ልጆች ናቸው። ዳን ጎሬ፣ ሜሰን ማውንት፣ አንድሬ ሳንቶስ፣ ጄምስ ትዌስ ሄደዋል። በማጥቃት ስፍራ ላይ ሼሊሴ፣ ብሪያን ቡሙ፣ ጄጄ ጋብርኤል፣ ማርቲን ቾዶቢ፣ ኢታን ዊሊያምስ እና ጆሽ ዘርኪዝ ሄደዋል። በዚህ ቡድን ውስጥ ካሪክ እንግዲህ በቀጣይ ውድድር ዓመት ለቡድኑ ብቁ ናቸው ብቁ አይደሉም የሚሉ ተጫዋቾችንም ለመለየት በጣም ወሳኝ ምዕራፍ ነው። መድፈኞቹ ተጫዋች ሊያስፈርሙ ነው። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋች አክሰል ዶንቼቭን ለማስፈረም ከጫፍ ደርሷል። ተጫዋቹ በካርዲፍ ሲቲ ታሪክ በዋናው ቡድን የተሳተፈ በዕድሜ ትንሹ ተጫዋች በመሆን ሪካርድ ይዟል። የ16 ዓመቱ ታዳጊም ከፊት መስመር ቦታ በተጨማሪ የአጥቂ አማካኝ ስፍራ ሆኖ መጫወትን ይችላል። ለዚህም ነው አርሰናል ወደ ቡድኑ ያመጣው። ተጫዋቹ በዌልስ ታዳጊ ብሔራዊ ቡድን እየተጫወተ ሲገኝ ለፖላንድም የመጫወት ዕድል እንዳለው ተጠቁሟል። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋች አክሰል ዶንቼን ለማስፈረም ከጫፍ መድረሱን ተከትሎ ዝውውሮቹ በሚቀጥሉት 24 ሰዓታት ውስጥም የመጠናቀቅ ዕድል እንዳላቸው ነው ፋብሪዚዮ ሮማኖ ይፋ ያደረገው። በቅርቡ በሲቲ አንድ በጣም አስደናቂ ወጣት ተጫዋች ተነጥቆ እንደነበረ የሚዘነጋ አይደለም። የሰሜን ለንደኑ ክለብ አርሰናል የክርስቶስ ዞሊስን ከክለብ ብሩጅ ማስፈረም ያው ይፋ አድርጎታል። 40 ሚሊዮን ዩሮ ከፍሏል። የሚኬል ማርቲያን አርቴታ 11ኛው ውዱ ፈራሚ ነው። ግሪካዊ ተጫዋች ክርስቶስ ዞሊስ አርሰናል ቤት በረጅም ጊዜ ኮንትራት ሲፈርም የመድፈኞች ስፖርቲንግ ዳይሬክተር አንድሪያ ቤርታና ሚኬል ማርቲያን አርቴታም በፊርማው ስነስርዓት ላይ ተገኝተዋል። አዲሱ ፈራሚ ሁለገብ የፊት መስመር ተጫዋች መሆኑ ደግሞ በአርሰናል በኩል በብዙ ተመራጭ ያደርገዋል። በተለይም የቆመ ኳስ አጠቃቀሙ ፍጹም የተለየ ነው። በማለዳውም ጥንቅራችን ላይ ችን አንስተናት ነበረ፣ የቆመ ኳስ አጠቃቀም ቴክኒኩን በተመለከተ ማለት ነው። በነገራችን ላይ ክርስቶስ ዞሊስ 36 ጨዋታ 17 ጎልና 23 አሲስት በአጠቃላይ በ36 ጨዋታ ወደ 40 የግብ አስተዋጽኦ ነበረው። በ2025-26 የውድድር ዓመት ብቻ ነው ይሄኛው ቁጥሩና ፍጹም አስደናቂ ነው። እንዳጠቃላይ በእግር ኳስ ሕይወቱ አዲሱ አርሰናል ፈራሚ በ277 ጨዋታ 110 ጎሎችና 68 አሲስቶችም እንዲሁ ያለ ተጫዋች ነው። አዲሱ የመድፈኞች ፈራሚ ክርስቶስ ዞሊስ በዝውውር መስኮቱ አርሰናልን በመቀላቀሉ መደሰቱን ተናግሯል። እንደ አርሰናል ያለ ትልቅ ክለብና የእንግሊዙን ሻምፒዮን መቀላቀል በጣም አስደናቂ ነው ብሏል። አክሎም ቀጣይ ዓመት የዚህ ቡድን አካል በመሆኔም በጣም ኮርቻለሁ። ወኪሌ ሲነግረኝ በጣም ተደስቼ ነበር። አሁን እዚህ ነኝ ብሏል። ከሚኬል ማርቲያን አርቴታ ጋር መነጋገሩን የገለጸው ተጫዋቹ ስለ ሁሉም ነገር አውርተናል፣ ስለ እቅዱና በቡድኑ ስለሚኖረኝ ሚና አውርተናል ሲል ተደምጧል። የመድፈኞቹ ስፖርቲንግ ዳይሬክተርም አንድሪያ ቤርታ ሶን በማስፈረማችን በጣም ደስተኛ ነን ሲሉ ተደምጠዋል። አዲሱ ፈራሚ ሁለገብ የፊት መስመር ተጫዋች መሆኑን ያስረዱት አንድሪያ ቤርታ በሁለቱም እግሮቹ ጨራሽ ነው፣ አስደናቂ የቴክኒክም ብቃት አለው ሲሉ ተደምጠዋል። የክርስቶስ ዞሊስ ዝውውር በማጠናቀቃቸውም ደስተኛ መሆናቸውን ያስረዱት አንድሪያ ቤርታ ትልቅ ነገር ከሱ እንጠብቃለን ብለዋል። እንግዲህ የተካው ተጫዋች የቀድሞ የአርሰናሉን ተጫዋች ሌስ አንድሮ ትሮሳርድን ነው። በትክክል ሜዳስ ላይ ተካዋል የሚለው ደግሞ በቀጣይ ይጠበቃል። በአርሰናል በኩል የብሩኖ ጊማሬሽ ጉዳይ አሁን በጣም ወደ አጣብቂኝ ደረጃ ደርሷል። በሁለት ምክንያት፣ አንደኛ ፈላጊዎቹ ሲቲ እና ቼልሲ ሆነዋል። አሁን ቼልሲ ማግኘት የሚቻልበትን አማራጭ እያየ ነው። ቼልሲ ሮጀርስን ካስፈረመበት ፍጥነት አንጻር ይህን ተጫዋች እስከ አርሰናል አይነጥቅም ወይ ስጋት ነው የበርካቶች። ሲቲ ደግሞ በሮድሪ ቀዶ ጥገናና በሮድሪ የቋሚነት ቆይታ ጉዳይ ላይ ጥርጣሬ ስላለው ብሩኖ ጊማሬሽን መመልከት ጀምሯል። ስለዚህ አርሰናል ብሩኖ ጊማሬሽን ለማስፈረም ከኒካስል ጋር ብቻ አይደለም ትግሉ ከሲቲና ከቼልሲም ጭምር ሆኗል ማለት ነው።
ነገርየው ትንሽ ወሰብሰብ እያለ ይገኛል። ጉዳዩን እንግዲህ እየተከታተለን ለአርሰናል ደጋፊዎች በተከታታይ የምናመጣው ይሆናል። ከዚህ ዝውውር ጋር በተያዘ በተጨማሪነት ከቡካዮ ሳካ ጋር በተያዘ ደግሞ ቡካዮ ሳካ አሁን ያለው የጤና ሁኔታ የተለየ ቀዶ ጥገና የሚያስፈልገው አይደለም። በእረፍት ብቻ ቡካዮ ሳካ ወደ ሜዳ ይመለሳል ተብሏል። ይሄ ጥሩ የሚባለው ዜና ነው። ስለዚህ ቡካዮ ሳካም እንደ ሳሊባ ከጉዳት የሚመለሰው በእረፍት ነው። ሳሊባ ረጅም ጊዜ እረፍት በኋላ ወደ አርሰናል ይመለሳል። ስለዚህ የመጀመሪያዎቹ ጥቂት ወራት የፕሪሚየር ሊግ የመክፈቻ ጨዋታ ያመልጠዋል። አርሰናል በዛ ቦታ ላይ ኤዜሪ ኮንሳን አሊያም ደግሞ የቀድሞ የሲቲውን ተጫዋች ጆን ስቶንስን እንደሚያመጣ ይታወቃል። ከሁለት አንዳቸውን በነገራችን ላይ ሲኖርና ሳይኖር ዊሊያም ሳሊባ አርሰናል የተለየ ቡድን ነው። ከሳሊባ ጋር ሲሆን አርሰናል የማሸነፍ ንጻሬው 68.5 በመቶ ነው። ከሌላ 50 በመቶ ብቻ ነው። በጣም ትልቅ ልዩነት አለ። የ18.5 በመቶ ልዩነት አለ ድል የማድረግ ላይ። ለአብነት ያክል በጨዋታ በአማካኝ አርሰናል እሱ ካለ 2.25 ነጥብ ያገኛል። ሳሊባ ከሌለ ግን ከሁለት በታች ነው። 1.82 ነው በጨዋታ በአማካኝ ነጥብ። ሳሊባ ሲኖር ማለት አርሰናል በጣም የተረጋጋው ቡድን እንደሚሆን ማሳያ ነው። ሳሊባ በተፈጥሮ በጣም የተረጋጋ ተጫዋች ነው። ግን ደግሞ ሳሊባ መኖሩ ደግሞ እንደ ቡድን አርሰናል ያረጋጋልና ያለ ሳሊባ በጣም የሚቸገር አይነት አርሰናል እንዳይሆን በርካቶች ስጋት አላቸው። አርሰናል በዚህ የዝውውር መስኮትም በርካታ ያሉ የክለቡን ተጫዋቾች ይለቃል። ጋብርኤል ጄሱስ፣ ሪች ኔልሰን፣ ፋቢዮ ቬራ በትልቁ የሚጠበቁ ናቸው። ጋብርኤል ማርቲኔሊ፣ ክርስቲያን ኖርጋርድ በትልቁ ከክለቡ ይለቃሉ ተብለው ስማቸው ከተዘረዘረ ውስጥ እንደ ገንዘብ ሁኔታው የሚወሰን ነው። በተለይም የጋብርኤል ማርቲኔሊ እንደ ገንዘብ ሁኔታው ክለቡ ሊለቅ የሚችልበት በጣም ሰፊ እድል አለ። አርሰናል ለገበያ እንዳቀረበው ይታወቃል ገንዘቡን ተመርኩዞ። ከዛ ውጭ ግን ሚኬል አርቴታ ወደ አርሰናል ከመጡ በኋላ በርካታ ቡድኑን ያሻሻሉበት ነገር አለ። ትረስት ዘ ፕሮሰስ ብለው የፕሮሰሱን ውጤት ለአርሰናል ከረጅም ዓመት በኋላ የፕሪሚየር ሊግ ዋንጫን ጭምር በማምጣት አሳይተዋል። ከ22 ዓመታት በላይ የፈጀውን ዋንጫ አምጥተዋል። በነገራችን ላይ ሚኬል አርቴታ ባለፉት 4 ዓመታት ውስጥ ማለት ነው እንደሳቸው ቡድን ነጥብ የሰበሰበ የለም። በፕሪሚየር ሊጉ ከሲቲ በላይ ነጥብ ሰብስበዋል። ባለፉት 4 ዓመታት ውስጥ በጨዋታም በ140 ጨዋታ ወደ 2.15 ነጥብ ሰብስቧል አርሰናል። ሲቲ በ139 ጨዋታ ወደ 2.14 ሁለተኛ ነው። ሊቨርፑል ሶስተኛ፣ አስቶን ቪላ አራተኛ፣ ዩናይትድ አምስተኛ ነው እና የሚኬል አርቴታ ቡድን የምርም ትረስት ዘ ፕሮሰስ እንደሚባለው አይነት ቡድን መሆኑን አሳይቷል። ቃል ስፖርት ላይ ነበራችሁ ላይክ ሳታረጉን እንዳትወጡ። ጥቂት ቆይታ እንመለስ። መልካም ጊዜ